መንፈስ ቅዱስ ወርዶ ሥጋው ደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግን ግዝት ከሚመታው። የእናቴ ልጅ ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት የሚሳለም። ተጠንቀቁ። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። ዕድሜ ለመርካቶ አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ። መስቀሉን እያስረገጡን ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም መስቀል ጎን። እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። ሰው አይናቅም። እንሰማማ፣ እንደማመጥ። እንደው ስምንተኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣን ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ብላኝለት። ሥጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ። ከሰካራም ጋር ብትሰክሩ፣ ካመነዘረ ብታመነዝሩ፣ ከሰረቀ ብትሰርቁ ይብላኝላችሁ። በጤፍ አሸዋ የወሃይራ ሰበርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸረቸራችሁ አትተርፉ፣ አታተርፉ። ይብላኝላችሁ። ጽንስ ያስወረዳችሁ ማኅፀን የዘጋችሁ ይብላኝላችሁ። ጉቦ የበላ አራጣ ያበደረ አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው ይብላኝለት። ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? ይቀሪያ እንደው መጨረሻውን አብጀው አቤት ሲዘምር ገሌ አቤት ድምፁ አቤት ድምፃ መጨረሻውን አብጅ ብላችሁ ታውቃላችሁ? ይብላኝላችሁ። ሥጋው ደግሞ ያልተቀበላችሁ ነፍስ አባት የሌላችሁ ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ያጥናችሁ። በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩ። በወረቀትና በመርዱፋችን በጨርቃችን በካኪው እረፉ። አሁንም ያው ጭንቃ ማለገትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን እናቴ ልጅ ምን ሆናችሁ? እስቲ ጭንቃ ማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ድሯችሁ እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ርኅሩኅ እኮ ልጇ ርኅሩኅ እሷ አድርጎ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን ድረሽልን በሏት። እስቲ የምየ ልጅ የእናቴ ልጅ ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ በመንፈስ ቅዱስ መርጦ ይሾማችሁ እጅግ አድርጎ ያከበራችሁ ንጹሐን አገልጋዮቹ ውድ አባቶቻችን ንጹሐን ካህናት እንደየማረጋችሁ በበረከታችሁ ይባርከን እግዚአብሔር። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞች፣ እህቶች፣ የነገው ተተኪ ሕፃናት
ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን እችን ዕድሜ የሰጠን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን የሰው እጅ ያላሳየን አምላክ ዝናብ ምሕረቱን የሰጠን እዚች ዕድሜ ያደረሰን እዚች ዕለት ያደረሰን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር ክብርና ምስጋና ለእሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዳደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችን ይዤ እናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ እለምነዋለሁ። ተመስገን ልመናዬን የሰማኝ አምላክ። አንደበቴን ለሥላሴ አደራ እሰጣለሁ። መክፈቻዬ መዝሙር 101 መዝሙር 101 ከቁጥር 23 እስከ 27 ያለውን አነበዋለሁ። እግዚአብሔር በረድኤቱ አይለየን፣ ዓይነ ልቦናችንን ያብራው። እንዲህ ይላል ዳዊት የእሴይ ልጅ እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም። ኢትዮጵያዊ ናት ማለት ተወልዳበታለች። ድንቅ ምስጢር ያስቀመጠባት የተለየች አገር። ከመሬትም የለያቸዋሉ፣ ከሰውም የለየዋለ፣ ከእንስሳም የለየዋለ። ከእንስሳ በግን፣ ከሰው አብርሃምን የእናቴ ልጅ ከስፍራ ቤተልሔም፣ ኢየሩሳሌም፣ ቀራንዮን ለይቶ በደሙ አክብሮታል። እኛንም ግሸንን፣ ታላቁን ተራራ እነ ደብረ ዳሞን ደጀንን አስቀምጦ ይሟገታል። ክብር ምስጋና ለእርሱ ይሁን። እናቱ ኢትዮጵያዊ ናት። ዘር የሚጠራ ዘር አዳም፣ ዘር አብርሃም። መንፈስ ቅዱስ ያልተለየው በአእምሮ ያለ ሰው በሀገር ስም ዘር አይጠራም። መንፈስ ቅዱስ ሲለይ እናቴ ልጅ ከባድ ነው። መንፈስ ቅዱስ የተለያቸው ሰዎች ሰው አይባሉም። ክፋት የሚመነጭ መንፈስ ቅዱስ ከተለያቸው ሰዎች ነው። እግዚአብሔር ከኛ ጋር ይሁን። ከዚህ ሰውረን መድኃኔዓለም። እነሆ የታደለች ማኅፀኗን ባርኮላት በጣቶቹ በገናውን እየደረደረ በክንዶቹ መሰንቆውን እየመታ የዘመረው መዝሙር የታደላችሁ ዳዊትን ጸልዩ። እግዚአብሔር ከኛ ጋር ይሁን። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶች ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረት፣ ሰማያት የእጆች ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋል፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶች ከቶ አያልቁም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የአባቶቻችን አምላክ እዝነ ልቦናችንን ይክፈተው፣ ዓይነ ልቦናችንን ያብራው። ርዕስ እነግራችኋለሁ አብረን የምንቆይበትን። ለማንኛውም እንደ ደሃ መቃብር ገፋ ገፋ ከንበል ከንበል አድርገዋለሁ። የእናቴ ልጅ ማሳሰቢያ አለ። ከማሳሰቢያው በኋላ ርዕሱን እነግራችኋለሁ። በአእምሮ እንሆን። እግዚአብሔር ሕሊናችንን ይሰብስበው። የመጀመሪያው ማሳሰቢያዬ እነዚህን ነገሮች
ከነኚህ ከምናገራቸው አንዱን ይዛችሁ ነው የምትመጡት። አስራታችሁን፣ በኩራታችሁን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን የእናቴ ልጅ ይዛችሁ ነው የምትመጡት። ባዶ እጅ እንዳትመጡ። ሕፃናትን ያዙ ነግሬሃለሁ። ባለ ልጅ ውሰጂ ቶሎ ልጅሽ። ቀጥሎ ከመምህራን የሚወጣውን ኃይለ ቃል መዝግቡ። ሞባይላችሁን፣ ኮምፒውተራችሁን አትተማመኑ። የሚዘጋበት ሰዓት አለው። ደህና ነገር ያስቀመጣችሁ ሰዎች ቶሎ እያተማችሁ አውጡ። ሁሉም ይቆለፋል። ይህ የተመኩበት ዓለምን ያጠፉበት ስራቸው ሁሉ እንደ አመድ ይሆናል። ዕለተ ሰንበትን አትግዙባት። ዘላለም ትንሣኤ ናት፣ አትለወጥም። የደብረ ታቦር ተራራ ከሰባቱ ዕለት እሁድ አይደመሰሱም። ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። የዕለተ ሰንበትን ጉዞ አስቡበት። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት። የሚሳለም ለቅዳሴ መድረስ የማይችል አይወጣም ከቤቱ። እሁድ ተጠንቀቁ፣ ዓርብ ግቡ። እውነት ገዳሙ ካማራችሁ ቅዳሚት ቢቀደስ አስቀድሳችሁ የእናቴን እሁድ ቢቀደስ ሥጋውን ደሙን ተቀበላችሁ ታቦት ይወጣ ከሆነ አክብራችሁ ሰኞ ሌሊቱን ኪዳኑን አድረሳችሁ ጣኑን አሽትታችሁ በካህናቱ ተባርካችሁ ጎዳናችሁ እረፉ። መነገጃ አትሁኑ። ታላቁ ሰማዕት ቅዱስ ጊዮርጊስ ነገርን የሚሰማ የለም። ኳስ መጫወቻ መጠጥ መሸጫ አይደለም። እምጠጡ እናንተ አይደላችሁም? ይብላኝላቸው። ይሄንን ያስደረጉት ሰዎች መታሰቢያቸውም ምናቸውም የለም፣ ይቀጥላል። የሚሰሟችሁ ከሆነ ኳሳቸውን በሌላ ይሰይሙ። ከወደዱት ወይ ዝክሩን ወይ ጽዋውን አድርገው ይማጸኑት። ኳስ መጫወቻ አይደለም ሰማዕቱ። ሌላው በዕለተ ሰንበት መንገድ እየዘጉ የሚጫወቱ ልጆቻቸው ነፍስ የላቸውም። መንፈስ ቅዱስ ወርዶ ሥጋው ደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግን ግዝት ከሚመታው ከባድ ነው ግዝት። ሰብስቡ ልጆቻችሁ። በጎዳና ላይ ልጆችሽ ይጨፈጨፋሉ ተጽፏል በነቢዩ። ጠብቁት ሁሉንም። ትዕግስቴን ጨርሻለሁ፣ ጽዋዬ ሞልታለች፣ ሰይፌን ከዘገባው መዝዣዋለሁ፣ ኃያሉን ክንዱን እጠፍ የሚለውን እናያለን። ሌላው በየንግስ በዓላቱ በቤተ ክርስቲያኗ አካባቢ ነጋዴዎች ሰፍረው መተላለፊያ ጠፍቶ መግቢያ ጠፍቶ ብንራመድ ዱላ ቀረሽ ስድብ እየተሰደብን በአሕዛብ ሸቀጥ መንገድ እየዘጉ ነፍስ የላቸውም። ተውቱን አይከብሩም። ምትገዙኛ እኛ አይደለንም። አብረን እንዳንጠፋ የሚሰሙ ከሆነ ታቦቱ በሚወጣበት ቀን ታቦቱን አክብሩት። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉ። እንዳትለፋ ነግዱባት አላለም፣ እረፉባት ነው ያለው። ትንሣኤ ናት። በአሕዛብ ሸቀጥ እየተደናቀፋችሁ ታቦት ለማክበር አትምጡ። የምትገዙትም በሌላ ቀን ግዙ፣ እረፉ። እሁድ ሰንበትን ንግድ፣ ቅዳሚት ጋብቻ ደርግ አመጣ። እስከ ደርግ 11 እስከ 66 ዓመተ ምህረት 67 ዓመተ ምህረት ድረስ እሁድ ሰንበትን የከፈተ ይቀጣ ነበረ። ሱቅ የከፈተ ሰርግ ግንቦት ቅዳሚት አልነበረም። ግንቦት ሰርግ፣ እሁድ ቅዳሚት ንግድ። እግዚአብሔር የለም አሉ፣ በድፍረት ገቡ። እነሱ የሉም ዛሬ። ሰርግ እሁድ፣ ማክሰኞ፣ ቀለበቱም ሐሙስ ነበር። ሌላው በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩ። በወረቀትና
በመርዱፋችን በጨርቃችን በካኪው ረፉ የእናቴ ልጅ። ሌላው እባካችሁ ጉባኤ ስትሰሩ የመምህራኑ የዘማሪያኑ ፎቶግራፍ አይውጣ። ከዚህ እስከዚህ ጉባኤ ሰርተናል፣ በቃ የሚመጣ ይምጣ። ሰው አምላኪ አታድርጉት። ሌላም ጭነት አለ፣ ይብቃ። አይውጣ፣ ፎቶግራፍ አታውጡ። ሌላው ማስጠነቀቃችሁ እናቶቻችን ቀሚሳችሁን ተጠንቀቁ። የእናቶቻችን ቀሚስ የመስቀሉ ጥልፍ ከእምብርታቸው አልፎ አያውቅም። ተዘቅዝቆ እግር ላይ ቆርጣችሁ ወደ ላይ አዙሩት። ነግሬያለሁ። መስቀል እየተርገር ጫማችሁን መርምሩ፣ ምንጣፋችሁን መርምሩ። መስቀሉን እያስረገጡ ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም። መስቀል ጎን እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። መንበር የምታሰሩ ሰዎች ያለፈው አልፏል። ሐረግ ብቻ ነው መንበሩ ላይ የሚሰራው። ሐረግና መስቀል። መስቀሉን ቦታ አለው በምዕራብ አካሉና በምስራቅ አካሉ። በሰሜንና በደቡብ መስቀል አይቀረጽም መንበሩ ላይ። በሰሜን ባለው በር መስቀል አይደረግም። ከተደረገም አቅጣጫው አይቀይርም። ወደዛ ዞሮ መስቀል አይደረግም። ወደ ደቡብ ዞሮ መስቀል አይደረግም። ሌላውን እግዚአብሔር ያስተምራችሁ። ሰንበትን ጠብቁ፣ ራሳችሁን ጠብቁ። ከቤታችሁ አትውጡ። የአርቦሃ ያሉ እናቶቻችን ተጠቅመውባታል። ሰንበትን አክብሩ። ርዕስ እሰጣችኋለሁ። የአባቶቻችን አምላክ ከእኛ ጋር ይሆን። መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። ርዕሳችን እንዲህ የሚል ነው። ንታመነክሙ ምስለ እግዚአብሔር ከመ ትግበሩ ዘአዘዝናክሙ። ዘአዘዝናክሙ ምስለ እግዚአብሔር ትግበሩ ምስለ እግዚአብሔር ወገበርክሙሂ። ታላቁ ሐዋርያ ቅዱስ ጳውሎስ ትርጓሜ የምናዛችሁን አሁን እንድታደርጉ ደግሞ ወደፊትም እንድታደርጉ። ደግሞ አለው ይሄን ርዕስ የምናዛችሁን አሁን እንድታደርጉ ደግሞ ወደፊት እንድታደርጉ ይላል ርዕሳችን። ኃይለ ቃሉ ያለበት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 4። ሙሉ ቃሉን የምንቆይበት አሳዳጅ የነበረ ጌታ የተሰቀለለት እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታ ነው። አቤት ጊዜው ቸርነትህ አንተ ደግ ጌታ። ያ ሐዋርያ ተብሎ ፊልጵስዩስ 13ቱ ሐዋርያት በተገኙበት መድኃኔ ዓለም ቆሞ መቅደስ ቅድስት ቅኔ ማህሌት አድርጎ ሲያሰራ አብሮ የተገኘ ታላቁ ሐዋርያ ቅዱስ ጳውሎስ ይብላኝላችሁ። ቆሞ ያሰራትን መቅደስ ቅድስት ቅኔ ማህሌት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ፣ ስትፈርስ ዝም ብላችሁ ያያችሁ፣ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሦስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናቸው። አካሉ የጎደለ ልጅ የወለደች እናት ዘላለም ነው የምታዝነው። አጉድለዋታል። መቅደሱ እኮ የእግዚአብሔር ምሳሌ ነው። ቅድስቱ መንፈስ ቅዱስ ቅኔ ማህሌቱ ለምን? መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቅኔ ማህሌቱ እግዚአብሔር መንፈስ ቅዱስ። ማፍረስ ይቻላል? ይሄንን መቅደስ ቅድስት ቅኔ ማህሌት ካልሆነ እረፉ። መሐንዲሶቹም እግዚአብሔር ያጠናችሁ። ሊቃውንት ሳትጠይቁ መጽሐፍ ሳትመረምሩ ተማርን እያላችሁ በያለበት ስርዓት አፍርሳችሁ የሰራችሁ መልስ ትሰጣላችሁ። ሲመጣ ችግር የለበትም። የኔ መድኃኔዓለም ቃሉን የሚሰማ በሕይወት ይኖራል። የያዜ እናቴ ልጅ ይህ ጳውሎስ
ቆሞ ሰኔ 20 መቅደሱ ሲሰራ 13ኛ ሆኖ የተገኘ ሐዋርያ የተናገረው መልእክት ነው የምንቆይበት። እግዚአብሔር ከኛ ጋር ይሁን። እንዲህ ይላል ሁለተኛ ተሰሎንቄ ምዕራፍ 3 ከ1 እስከ 15 አለፍ አለፍ ብዬ አንኳሩን ነው የማየው። መቼም ያሮጠናል የት እንደምንደርስ አላውቅም። ጠቅሎታል እኮ ሸምልሎታል የኔ ጌታ። ሩጫ ማን እንደሚያመልጥ እናያለን። የእናቴ ልጅ እናንተ አንብቡት ሌላውን። ወይዜኒ አኀዊነ ጸልዩ ለነ ቅዱስ ጳውሎስ ሐዋርያ የሆነ የእናቴ ልጅ ያ አሳዳጅ የነበረ አእምሮውን መልሶለት ቀራንዮን ካየ በኋላ የጻፈው ጽሑፍ አሁንም ወንድሞቻችን ሆይ ስለኛ ጸልዩልን። ሐዋርያ እኮ ነው። ከመ ይሩጽ ቃለ እግዚአብሔር ወይሰብሐ በከመ በኀቤክሙ የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንዲከበር በእናንተ ዘንድ እንደሚሆን ደግሞ እንደሚከበር ስለኛ ጸልዩልን። ምን ማለት ነው? የእግዚአብሔር ቃል እንዲሮጥ ማለት ይሮጣል እንደ እግዚአብሔር ቃል ምን ማለቱ ነው? አንድም ይላል አባቶቻችን እንደጻፉት ይህ ይዘንላችሁ የመጣ ነው ሕያው ወንጌል የእግዚአብሔር ቃል ከእናንተ ዘንድ ፈጥኖ እንደደረሰ እናንተም የነገርናችሁን ሰምታችሁ በቃሉ እንደከበራችሁ ይህ ቃል ዛሬ እናንተ ጋር የደረሰው ቃል ከሌሎች ዘንድ እንዲደርስ ጸልዩልን። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? የቀሪያ እንደው መጨረሻውን አብጀው አቤት ሲዘምር ገሌ አቤት ድምፁ አቤት ድምፃ መጨረሻውን አብጅ ብላችሁ ታውቃላችሁ? ጸልያችሁ ታውቃላችሁ? ለሰባኪ እንደው 8ኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣን ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ አይተርፉ አያተርፉ። ታላቁ ሐዋርያ ዛሬ እኛ አስተምረናችሁ ይህ የከበራችሁበት ቃለ እግዚአብሔር ለሌላም ወገኖቻችን ወንድሞቻችን ይህ አስተማርናችሁ ክብር ያገኛችሁበት ክርስቶስን ያያችሁበት ይህ ቃል እንዲደርስ ጸልዩልን። አይገርምም? እኛ አሁን እንዲሆነን እንማራለን። መናፍቅ የሚቀልድበት ጭራሽ ቃል የሌለበት ገጠር ወገናችን አለ። አስባችሁ ታውቃላችሁ? መቀደሻ አጥተው ጧፍ አጥተው እኛ እንነግዳለን እዚህ ጧፍ አጥተው ዘቢብ አጥተው በነጠላ በጋቢ ታቦትን ያወጣሉ። አለ ዞሮ ለሚያቸው ይብላኝላቸው የየሀገረ ስብከቱ ኃላፊዎች ጠይቃሉ። ጴጥሮስ ትወደኛለህ? በጎችን፣ ግልገሎችን፣ ጠቦቶችን መልስ ይሰጣሉ። ሁሉም ይብላኝለት። በዚች ዘመን ካህን የሆነ መንጋውን የበተነ እረኛ ምናምንቴ እረኛ ወዮለት። ዘካርያስ 11 ምዕራፍ ለምናምንቴ እረኛ ወዮለት። ምናምንቴ እረኛ በጎቹን ለአውሬ የሰጠ እረኛ የጌታውን ፊት አያያል። አንብቡት። ትንቢተ ዘካርያስ 11 ከቁጥር 15 ጀምሮ ምናምንቴ እረኛ ይለዋል። ያንን ለቅዱስ ጴጥሮስ የሰጠውን አደራ ያልተቀበለ። ለእኛም ጸልዩልን። እናንተ ጋር የደረሰው ይሄ ቃል ፈጥኖ ለሌሎቹም እንዲደርስ የምናዛችሁን አሁን እንድታደርጉ ይህን ያዘዝናችሁን ወደፊትም እንድታደርጉ ቅዱስ ጳውሎስ ጸልዩ። ለእኛም አላ እናቴ ልጅ አስተውሎ ወንድሞች ሆይ እምነት ለሁሉ አይሆንም። ስለዚህ ከአመፀኞች ከግፈኞች እናቴ ልጅ ከአላውያን ከወንጀለኞች ሁሉ
እግዚአብሔር እንዲጠብቃል። ይህን ለእናንተ ያደረስነውን እግዚአብሔር አዞን ይህን ለእናንተ ያደረስነውን ቃል ለሌሎቹ ፈጥነን እንድናደርስ ጸልዩልን። እምነት ለሁሉ አይሆንም። ወንጀለኞች አሉ፣ ክፉዎች አሉ፣ እንቅፋት ሆነው ፈተና እንዳያመጡብን ጸልዩልን። ይሄንን አሁንም እንድታደርጉት ወደፊትም እንድታደርጉት ቅዱስ ጳውሎስ የታደለ ያዚህ እናቴ ልጅ አንድም ቅዱስ ጳውሎስ በተጠቀሰው በቆላስይስ ምዕራፍ 4 ቁጥር 3 ላይ በዚያን ጊዜ ስለ እርሱ የታሰርኩለት የክርስቶስን ምስጢረ ሥጋዌውን አስተምር ዘንድ የምናገረው ቃል ለሚማሩት ምሁራን፣ ለሚማሩት ተማሪዎች፣ ለሰሚዎቹ ለምእመናን ምስጢረ ሥጋዌውን አስተምር ዘንድ ግልጽ እንዲሆንላቸው ዛሬ እናንተ የከበራችሁበት ቃል፣ አድምጣችሁ የተለወጣችሁበት ቃል፣ በሰማችሁት ቃል ኑሮን የጀመራችሁበት የሕይወት ቃል ለሌላውም ደርሶ እኔም ደግሞ የምናገረው ግልጽ ሆኖላቸው እንደናንተ እንዲከብሩበት በተናገርነው ቃል ለእኔም አብረው ላሉትም ጸልዩ። አሁንም ወደፊትም ጸልዩ። ይገርማል። አንደኛ ቆሮንቶስ 16:9 ላይ ልዑል እግዚአብሔር አለ ሥራ የምሠራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አላውያን አሕዛብ አሉ። ጸልዩልን። አይገርምም? ጸልዩልን። ይህንንም እናንተ ጋር ታዘን ያመጣነውን ቃል እግዚአብሔር ሌሎቹ ዘንድ ሄደን እናንተ ዘንድ መተን እንዲህ በበጎ ቃል በትሕትና በታነጸ ሰውነታችን እነሆ ትሕትናን በተመላ ቃል ፍቅርን ባጌጠ በትሕትና ባጌጠ እነሆ በመልካም አንደበት ያስተማርናችሁን ይህንን ቃል ለሌሎቹም ሄደን እናስተምር ዘንድ ጸልዩልን። ነገር ግን እናንተን ያጸና እስካሁን እኛንም እናንተንም ከክፉ የጠበቀ ጌታችን የታመነ ነውና አሁንም በሃይማኖት የሚያጸናችሁ ከክፉ ሥራ ሁሉ የሚጠብቃችሁ ከክፉ ነገር ሁሉ የሚጠብቃችሁ ልዑል እግዚአብሔር አምላካችን የታመነ ቸር ባሕሪ አምላክ ነውና እነሆ ወደ ጌታችን ወደ ልጁ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ እነሆ እናንተንም እኛንም ያደርሰን ዘንድ ጸልዩልን። አሁንም ወደፊትም ካለ በኋላ ይህ የምንነግራችሁ ቃለ እግዚአብሔር አለ እነሆ የእናቴ ልጅ ልብ አድርጎ እግዚአብሔር አምላክ እናንተን እንድትሰሙ ያደረገ እንደ ከበራችሁበት የተናገርነው ቃል ተሰምቶ እናንተ እንዲህ እንደተለወጣችሁበት የምንሄድበት ስፍራ ሁሉ የምንናገረው ቃል ሌሎቹንም እንዲለውጥ ጸልዩልን። የሚገርመኝ ትሕትናውን ይሁት ጨርቁ ተቆርጦ ድውይ የፈወሰ ጽሑፍ እየጻፈ እየላከ ድውይ የፈወሰ ቅዱሳን ሲበቁ ብትራቸው፣ ልብሳቸው፣ የእናትን ጥላቸው አለ መጽሐፉ ላይ ተጽፏል። ድውይ ይፈውሳል። እዚህ ክብር የደረሰ ቅዱስ ጳውሎስ ለእኛም ጸልዩልናል። እባካችሁ ጸልዩልን ወገኖች፣ የእናቴ ልጅ እባካችሁ አንዱ ለአንዱ ይጸልይ። እግዚአብሔር ከእኛ ጋር ይሆን። እነሆ ትሕትናውን ይሁት። ትሕትና የሌለበት ትምህርት፣ ወጥ የሌለበት ጨው የእናቴ ልጅ ምን ይጠቅማል? ለምን ይበጃል? ወጥ ሊሻል ጨው ነው ይላሉ። ስለዚህ በትሕትና ሆኖ በተሰበረ ልብ ሆነው ያንን ሕዝብ የቆላስይስ የተሰሎንቄን ሰዎች የለወጠበትን ትምህርት ነው እያየን ያለ ነው። ከዚያም ቀጥሎ
እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እኔ እንደሞትኩላችሁ ሙቱላቸው ብሎ በመስቀል አስተምሮናል። በመስቀሉ ባስተማረን መሰረት እሱን አብነት አድርገን እርሱ እንደወደደ እርሱ እኛን ወዶ ነፍሱን ለእኛ እስከሰጠ ድረስ ወዶናል። ስለዚህ እኛም እርስ በርስ እንዋደድ ይላል ቅዱስ ጳውሎስ። እስቲ አንድ ቦታ አንደኛ ዮሐንስ መልእክት ላነሳው እፈልጋለሁ። ታላቁ ሐዋርያ ወልደ ነጎድጓድ የተናገረው ቃል ነው። ምዕራፍ 2 ላይ ወንድሞች ሆይ ይላል፣ በመጀመሪያ የሰማችሁት ቃል አሮጌይቱ ትእዛዝ ይላል። ምን ማለት ነው? አሮጌ ትእዛዝ ያረጃል። የእግዚአብሔር ቃል ይገርማችኋል። በአሮጌይቱ ትእዛዝ ላይ ልዑል እግዚአብሔር አምላክህን በፍጹም ልብህ በፍጹም ሕይወትህ ውደድ የምትል ናት አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 7 እስከ 11 ያለውን አለፍ ብዬ አንኳሩን ብቻ ነው ማነሳው፣ እናንተ አንብቡት፣ ጥቅሶችን ጻፉ። አሮጌይቱ ትእዛዝ እነሆ ወንድምህን በፍጹም ነፍስህ በፍጹም ሕይወትህ ውደድ የምትል ናት። የመጀመሪያው አምላክህ እግዚአብሔርን በፍጹም ሰውነትህ በፍጹም አካልህ በፍጹም ሕይወትህ ውደድ የምትል ናት አለ። ሁለተኛይቱ ወንድምህን ውደድ በፍጹም ሕይወት የምትል ናት አለ። እኔ ግን አዲስ ትእዛዝ እሰጣችኋለሁ አለ። የቀድሞ ውደድ ብቻ ነው የምትለው አለ። አሁን ግን አለ አዲስ ትእዛዝ እሰጣችኋለሁ። አሮጌ ያላት ምን ማለቱ ነው? ከሙሴ እስከ ጌታ ድረስ ያለውን የዘመን ብዛት መናገር ነው እንጂ እግዚአብሔር ቃል አሮጌ ነው ማለት አለ። ያው የዘመኗን ብዛት ለመናገር አሮጌይቱ ትእዛዝ አላት። ይህን ያህል ዘመን የተጠቀማችሁባት ሕገ ኦሪት ውደድ ነው የምትለው። እኔ ግን እንደ ሞትኩላችሁ ሙቱላቸው፣ እንዳስተማርኩ ዞራችሁ አስተምሩ፣ ድዌ እንደፈወስኩ ፈውሱ ብሎ ነው ሥልጣን የሰጣቸው። ስለዚህ ጸልዩልን ይህን እንድናደርግ አሁንም ወደፊትም ጸልዩልን። ስሙ የከበረ ይሁን። እኔ ወዳፍ እንባ ያስፈልገናል። አልቅሱ። የአባቶቻችን አምላክ በረድኤቱ አይለየን። ቤተ ክርስቲያን ስትመጡ አስራታችሁን በኩራታችሁን ያዙ። ሕፃናት ልጆቻችሁን ታቅፋችሁ ቁጭ በሉ። እንዳይንቀሳቀሱ እንዳይሯሯጡ ግቢ ውስጥ በሯን ከገቡበት ጊዜ ጀምሮ እርምጃችሁን ቀይሩ። ተፍ 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 አይባልም። ተቀይሩ። ደፏን ስንራመድ ቀይረን ነው። የሚጮህ ጫማ አይደለም። አንደበቴን ያከናወነ እናንተን ያበዛ ክብር ምስጋና ይግባ። ዓይኔን ያጠገበ አምላክ ምስጋና ይግባ። ቤተ ክርስቲያን ሂጄ ሰው ሲያንስብኝ አልወድም። የእናቴ ልጅ ትናፍቁኛላችሁ። በግድ ነው የምንለያችሁ የአንድ እናት ልጆች ስለሆን። የእናቴ አባት ልጆች ተለያይተው አይሆንም። እናትም ደስ አይላትም፣ አባትም ደስ አይልም። የእናቴ አባት ሐዘን ደግሞ ስር መሰረት ይነቅላል፣ አጥንት ይሰብራል። አንለያይ። እግዚአብሔር ከእኛ ጋር ይሁን። አዲሱን ዓመት አሻግሮ ለብርሃነ መስቀሉ በሰላም ያደርሰን። ከማናውቀው አደጋ ይሰውረን።